የጓደኛ እህት ናት? አይ የጓደኛ ነው ያልከኝ ነው እንዴ? አይ ሆነሽ እሺ ሌላ ጊዜ አረ እንደዛ ያሰላለም ካንተ ጋር ዘመር ነኝ በጣም ዘመር ነኝ መሰለች ነው እንዴ? የመሰለች እንደዛ አይ ዘመር ነው የመሰለችኝ እውነት ነው ዘመድ ነገር ምናምን ትሆናለች አይደል? አይ እሱ ልታስታምነ የመጣሽ በዛ ላይ ደግሞ እንትን ላይ እኔም ሰዎች ተወዳቸዋለች በተለይ ከማዘርጋም ሰራው ቪዲዮ ስለምታይ ታያለች እንዴ? አንድ ቀን ይዤሽ እመጣለሁ እያልኩ ጠጋ ነው የሴት አይ ጠጋ ይቅርታ የማይባል ነገር አልኩብሽ። እኔ አይቼዋለሁ ግን ምንድነው እኔ በሰዓቱም አለ አይደለ ችግሮች ይፈጠራሉ። በቃ ሰዎች ነን ምናምን አለ አይደል የሆነ ስትኖር የግድ መነካካት አይቀርም ከሰው ጋር ላይፍ ግዴታ እንደዚያ ነገሮች ሊያሳዩህ ይችላሉና ግን ሁለት ሰዎች ራሳቸው ቢጨርሱት አይነት ነገር መጀመሪያ ባለው ነገር ላይ እኔ ያው ለመግባት ሞክሬ ነበር። ከዛ በኋላ ያለው ነገር ላይ ያው ነገሩ በጣም እየከበደ ሲመጣና አቅጣጫዎቹ ወደ ሌላ አይነት ነገር ሲሆኑ አይ እዚህ ላይ ያው ባለቤቶቹ ራሳቸው ይጨርሱ ብዬ ነበር። ተረድተኛ ሆነ በስልክ ቢያንስ ሁኔታውን ተረድተኝ ቢሆን አሪፍ ነበር ብዬ ነው። ያው ይዛ ሰዓት በጣም ስሜታዊ ስለነበርኩኝ ነው። እና የእንዳልክ ቤተሰቦችም ተቀይማችሁኝ ከሆነ አንተም ተቀይመኛል ብዬ ሳስበው ተነገገረ። ግን የዛን ሰዓት ላይ ማሰብ የምችለው ይሄንን ብቻ ነበረ መናገር ፈለጉ። እንዴት ነው በውስጥ ያለ እውነታ ኖሮ። ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ከረጅም ጊዜ በኋላ ሰለቸኝ እኮ ከረጅም ጊዜ በኋላ ነው የምንገናኘው። ማለት እንግዲህ ያው በቃ ምንም ማድረግ አልችልም። ከረጅም ጊዜ በኋላ ነው የምንገናኘው። የእናንተ ናፍቆት የእናንተ ፍቅር እኮ አያስቀምጥም፣ ጠፍቶ መቅረት አይቻልም። እና ብቻ ተገናኘን። ድጋሚ ስላየኋችሁ ስለተገናኘን ደስ ብሎኛል። ዛሬ ያለሁት ሄኒ የሆነ ቦታ ቀጥሮኝ እና ያለኝ ቦታ ነው። ሞተሩም እዛ ጋር አለ እና እዛ ግቢ እንደሆነ ነው የነገረኝ። ቤቱ ትክክለኛውን የቱ ጋር እንደሆነ አላውቅም፣ ግን እዚህ ሰፈር ና ብሎኝ መጥቻለሁ። ያው እኔ የለሁም ነበር እዚህ አልነበርኩኝም። ለተወሰነ ጊዜ ሌላ ቦታ ነበርኩኝ። በጣምም ቢዚ ነበርኩ። ነገር ግን አንድ ቪዲዮ ሰርቶ በጣም ደብሮት እና ይሆን አለ አይደለ እርስ በራስ ይደጋገፋሉ ዩቲዩበሮች። ስደውልለት ላገኘው ስፈልግ አለ በቃ ብቻ ያለው ነገር ነበርና እኔ በፍጹም እንደዛ አይነት ስብዕና የለኝም። ማለት እሱን ላለማግኘት ፈልጌ እሱን ላለማገዝ ፈልጌ ምናምን አይነት ነገር አይደለም። እውነታው እኔ ሌላ ቦታ ነበርኩኝ። ብዙ የምታውቁ ሰዎች አላችሁ የምትከታተሉና በስራ በጣም ቢዚ ነበርኩኝ። ሌሎች ሀገሮች ስለ ከሀገር ውጭ አይደለምና ከባድ እንዳይሆን እዚሁ ሀገር ውስጥ ሆኖ ሌላ ቦታ ነበርኩኝ። አዲስ አበባም ሌላም ሀገር ሄጄ ነበር። የምትከታተሉ ሰዎች ታውቃላችሁ። ስለዚህ ዛሬ አግኝቼ ላወራው ነው። ያለ ካሜራ ነበረ ላገኘው የፈለኩት። ማለት ዝም ብዬ አግኝቼ እንዳወራው ነበር። ነገር ግን በውስጥ ብዙ ምጽፉ አላችሁና የደውላችሁልኝም ነበራችሁ፣ ምደውሉ አላችሁ፣ ቴክስት ኮመንትም ላይ አግኘው ስትሉ የነበራችሁና ምክንያቱም በቪዲዮ ካላያችሁት እንዳገኘሁት በምን ታውቃላችሁ? እኔ አግኝቼዋለሁ ብቻ ብል በአፍ ውሸት ሊሆን ይችላል። እናንተ ላታምኑኝ ትችላላችሁ። ሲቀጥል ደግሞ መደወላችሁና መጨነቃችሁ አገኘው ማለታችሁ ስለማይቀር ድንገት ነው ለምን አንቀርጸውም በቪዲዮ ለምን አናረገውም ብለን አስበን ነውና እንግዲህ እናገኘዋለን። ሄኒ እንደዚህ አይነት ሰው እንዳልሆንኩኝ እንዲያውቅ እፈልጋለሁ። እንጠብቀው።
ሞተርህን ሳይ ከዚህ የምትወጣ ነበር የመሰለኝ። ሰው ልጅ ነው እንዴ? ሰላም እንዴ ነሽ? አማን ሰላም አባባልህ ግን እንደተቀየመ ሰው አይደለም። ሰላም አባባልህ እንደተቀየመ ሰው አይደለም። እኔ ልሄድ ነበር እንዲህ በትዕግስት የምጠብቀው ሴትን ነው። በትዕግስት የምጠብቀው ሴትን ነው። ሴት ቀጥረህ ምናምን ሲሆን ትችል ነው ያጋጥማል። አይ ስልክም ትንሽ ኔትወርክ እያስቸገረኝ ስለነበር ነው እንጂ ደውልልህ ነበረ። እዛ ታክሲ ማሲዞ ስለነበረ ኦኬ ሶ አሲዛ ነው ወዳጅ አዛርላ ታክሲ ነው የለም እና እሱን ኦኬ። አሁን እዚህ ነበርክ ወጣህ ነው? ወጥቼ ነው እንዴ? ተሸዋወድን ማለት ሲያሲጄ ሰው ይወጣ 20 ደቂቃ ምናምን ከ20 ደቂቃ በላይ የቆየው ይመስለኛል። ሄኒ ያው የሆነ ቪዲዮ ሰርተሽ ነበር እና ስሜን ስታጠፊ ያየሽ። ስሜን አጠፋው። ሶሪ እንደዛ አብሽር። ኧረ እኔ ስቀልድ ነው። በሰዓቱ በቃ ማሰብ የምችለው እሱም ስለነበረ ነው። ይቅርታ በጣም ያለው ነገር ምንድን ነው መሰለህ፣ እኔ አሁን አንተ እንዳልከው አይነት ሰው ምናምን አይደለሁም። ሌላ ነገር ብለህ እኮ አይደለም፣ በእርግጥ የከፋ ነገር ብለህ አይደለም። ምናልባት በሰዓቱ አንተ የተናገርከው እኔም ልናገረው የምችል ነገር ሊሆን ይችላል እና እኔ አሁን ከአንተ ጋር ላለመገናኘት ወይ አንተን እኔ የምታወራው ነገር ኖሮ አንተን ላለማቅረብ ፈልጌ ምናምን አይደለም። ስልክ በዛ ሰዓት ላይ ያው ቤተሰቦችም ነግሬያቸዋለሁ ማለት ነው። እኔ ዩቲዩብ የመክፈት ሀሳብ የለኝም። ሀሳብ ኖሮኝ አያውቅም። ቢኖረኝ እንኳን ሞራሌ ነው ገደሉት። ግን ያው በቤተሰቦች ብርታት ማለትም ኢንቦክስ ላይ በጣም ብዙ ሰዎች ሲጽፉልኝ ስለነበረ ቢያንስ በቃ ዮዳን ታውቃታለህ? ዮዳ ማለት እህቴና ቢያንስ እንዳልክ ነገር ነው እዛ ላይ ቢያንስ እውነታውን ማለትም እጹብ ጋር የነበረውን ይቅርታ እንደዚህ አይነት ነገሮች የራስህ ስሜት ይኖርሃል እና ምክንያቱም ልነግርህ ብዬ ስለፈለጉ እሺ እሷ ጋር መቅረብ የነበረበት ቮይስ ነበረ። ቪዲዮን አልሰጠዋትም ያው የሰው ፕራይቬሲ ለመጠበቅ ከናርዶስ ጋር የነበረ እንትን ነበረ። ከናርዶስ ጋር የነበረው ማለትም እውነታውን የሚገልጽ ለምን እንደቀረብኳት የሚያሳይ ቪዲዮ ነበረ። ቪዲዮ መልቀቅ አልቻልኩም ምክንያቱም በቤቷ የተቀረጸ ቪዲዮ ነበረ። እውነታውን ስትናገር የነበረው ቪዲዮና ቪዲዮን አልሰጠዋትም እንኳንም አልሰጠዋትም ማለት ነው። ያው የጠበኩትን ነገር ስላላገኘው እኔም ቮይሱን ብቻ አስቀምጬላት እና እንድትናገር ነግሬያት ነበር የወጣሁት በዛ ሰዓት ላይ እና እሷም አልለቀቀችው። ያው ብቻም ሁሉም ቤተሰብ የሚያውቀው ታሪክ ነው። አሁን እኔ የእናንተን ማውራት እናገራለሁ ብዬ ነበር ያሰብኩትና እዛን ሰዓት ደውል ስልክ አላነሳ። እኔ ያው የለሁም ነበር እንደነገርኩ። ምናልባት አንተ አላመንከኝ ይሆናል አላቅም። አሁንም መቼስ አክብሬ ደውዬልህ ያለህበት ቦታ ድረስ የመጣሁት እንድትረዳኝ ከማሰብና አንተ እንዳሰብከው አንተን ላለማቅረብ ወይ አንተን ላለማግኘት ወይ ደግሞ እዛ ቪዲዮ ላይ እንደተናገርከው ዩቲዩበር ለዩቲዩበር መደጋገፍ እኔ እንደዚህ መደጋገፍ መልካም ሆኖ ሳለ ግን እንደዚህ ለይቼ ምናምን የማረግ አይነት ሰው አይደለሁም ለማለት ነው። እኔ በጊዜው አልነበርኩም፣ እዚህ የለሁም ነበር እንደነገርኩ። ሌላ ቦታም ነበርኩ። በስልክም ነግሬሃለሁ። ያው ትናንትና ማታ የደወልኩልህ ሰዓት አሁንም በነገራችን ላይ መቅረጽ ፈልጌ አልነበረም። እኔ ችግር የለውም መቅረጽን ፈልጌ አልነበረም። ግን አገኘው ብሎ ብዙ ሰዎች ይደውሉልኛል፣ በውስጥም ይጽፋሉ እና እነዚህ ሰዎች አግኝቻለሁ፣ ከእሱ ጋር ተገናኝተናል፣ ያለው ነገር ነግሬዋለሁ። እኔ ስላልተመቸኝ እንጂ እሱን ለማግለል ፈልጌ አይደለም ወይም ላለማቅረብ ፈልጌ አይደለም ብዬ በነግራቸው ለሁሉም እንዲተናግረህ አችሎም አይደለ? ብዙ ሰው ነው ይሄን ነገር የሚፈልገው እና በቪዲዮ ምናልባት እዚህ መኪና ውስጥ ቁጭ ብለን ነው በነገራችን ላይ ይሄን ሀሳብ የመጣ ሞተርህን አየ ነው እስኪ ወጣ ድረስ ለምን እንዲህ አናረግም ነው ያለኝ። እንደውም እሱ ነው ካሜራማኑ። እኔም ጥሩ ነው ስለምናወራ የምፈልገው እሱን ነበረ። ያው አሁንም ስለሱ ማውራት አልፈልግም እውነት ለመናገር ያው በሰዓቱ መናገር የነበረብኝን ነገር ያው አይተው ከሆነ የራሴን እንትን ከፍቼ ተናግሬያለሁ። መናገር ስለነበረብኝ አይተው ከሆነ ቪዲዮ አይተው እውነት እኔ አይቼዋለሁ። ግን ምንድነው እኔ በሰዓቱም አለ አይደለ ችግሮች ይፈጠራሉ። በቃ ሰዎች ነን ምናምን አለ አይደል የሆነ ስትኖር የግድ መነካካት አይቀርም ከሰው ጋር ላይፍ ግዴታ እንደዚያ ነገሮች ሊያሳዩህ ይችላሉና
ግን ሁለት ሰዎች ራሳቸው ቢጨርሱት አይነት ነገር መጀመሪያ ባለው ነገር ላይ እኔ ያው ለመግባት ሞክሬ ነበረ። ከዛ በኋላ ያለው ነገር ላይ ያው ነገሩ በጣም እየከበደ ሲመጣና አቅጣጫዎቹ ወደ ሌላ አይነት ነገር ሲሆኑ አይ እዚህ ላይ ያው ባለቤቶቹ ራሳቸው ይጨርሱ ብዬ ነበር። የሆነ በስልክ ቢያንስ ሁኔታውን ተረድተኝ ቢሆን አሪፍ ነበር ብዬ ነው። የዛ ሰዓት በጣም ስሜታዊ ስለነበርኩኝ ነው። እና የእንዳልክ ቤተሰቦችም ተቀይማችሁኝ ከሆነ አንተም ተቀይመኛል ብዬ ሳስበው ተነገገረ። ግን የዛን ሰዓት ላይ ማሰብ የምችለው ይሄንን ብቻ ነበረ መናገር ፈለጉ። እንዴት ነው በውስጥ ያለ እውነታ ኖሮ መናገር ማትችልበት ደረጃ ሲደርስ በጣም ነው የምትናደደው። በዛ ላይ ደግሞ የዩቲዩብ ነገር ብዙ ማለት ይኸውልህ ምን አለ መሰለህ፣ እኔ አልተቀየምኩህም እንደዛ ስላልክ በፍጹም። ለምን እንዳልተቀየምኩ ታውቃለህ? በአንድ በኩል እኮ ደስ ብሎኛል። ምናልባት እኮ ስልክ ስደውልልኝ እንዲህ ስትለኝ እንደዚህ ማቅረብም እኮ ነው። አንድ ሰው ደውለህ እንዲህ አይነት ነገሮችን መናገር ፈልጌ ነበር፣ ያለውን ነገር እንደዚህ ማድረግ ፈልጌ ነበር፣ እስቲ ቢያንስ አንተ ጋር መቅረብ ከቻልኩ ስትል መቼስ ስለቀረብከው ነው አይደለ? ቦታም ስለሰጠኸው ነው። እኔ አልደበረኝም። ወጥተህ እንደዚህ ላገኘው አልቻልኩም፣ ቢዚ ነኝ፣ እንደዚህ ነኝ ይለኛል ምናምን እንደዚህ ያው እዛ ጋር ያወራኸው ነገር እኔም ብሆን ልል እችል ይሆናል። ገብቶሃል? ሰው ሲናደድ ምናምን ነው። ደግሞ የሚያስደብር ነገር አይደለም እኮ ተናገ በጣም ኖርማል ነው። ይሄ ምንም ማለት አይደለም። እና እኔ የተቀየምኩ ነገር የለም። ፋሚሊም እዚህ ጋር ያሉ ቤተሰቦችም አይቀየሙህም ነው ያልኩ ያለሁት። አሁንማ ተረድቶኛል። አንተም ቢዚ ትሆናለህ። ያው ስልክ ያላነሳበት ምክንያት የራስህ ምክንያት ይኖራል። በትክክል ሰዓቱ አዲስ አበባም ነበርኩ ሌላ ቦታም ነበርኩኝ እና ነገሮች እንደዚህ በተጋጋሉበት ሰዓት ደግሞ እና ብለህ ምናልባት ትመጣ ነበር ይሆናል አላውቅም። እኔ መምጣት ስለማልችል ግን ለኔ ባም ኦኬ ከሰው ጋር የጓደኛዬ ሲስተር ናትና ይመልስ ነበር። ትገባ ችግር የለውም ችግር የለውም። እሷ ተነገረች። ይጥፋላት ወይ ካሜራው ይጥፋ? ኧረ ችግር የለም። እሺ እንዴት ነሽ? ሰላም። አንድ 5 ደቂቃ እሱ ይጥፋ ካሜራ ላይ ችግር የለውም። አሁን እንሄዳለን። የጓደኛዬ ሲስተር ናትና ኦኬ እሺ ትንሽ ምናወራው ከያለና ከዛ ነው የመጣችው። ኦኬ ጊዜ ወሰድኩባችሁ። እንትን ከደበረች ካሜራው ማጥፋት እንችላለን። እሺ ፈልጋለች ፍራቻ ስላለ በዚህ አጋጣሚ ገባች። ቪዲዮ ትፈልጋለች? ቪዲዮ ታያለች ነው ነገር ያን የድሮ ቪዲዮ ስለምታይ ያን ሰዓት እንትን ነበር ፍራቻ አለባት። ችግር የለም እንሄዳለን። አብሽር። እሺ አብሽር ወይ ያኔ ታውቁሽ ማምላክ እሺ እንዳልክ ይባላል ዩቲዩበር አይናፈር አትመስልም ግን ኦኬ። እና ብቻ ያለው ነገር እንደዛ ነው። አይ ወይ አዲና አንተ እናውራዊ ብዬ ነው እኮ ማለት ስለዚህ እንትን ላይ ሚዲያ ላይ የሚወጣ ነገር ስለሆነ ማለት ብዬ ነው እንጂ ችግር አለ አይደለም። እኔ እናንተ የምናወራው እሷ ብትሰማ ችግር የለውም። አረ ችግር የለውም። እንደዛ ከሆነ ምንም ችግር የለም። የባለፈ የኔ ቤተሰቦች እሱ ጋር ካላችሁ የሚቀርጸኝ ጓደኛ ያልኳችሁ በራሱ ስልክ ራሱ ኤዲት የሚያደርግልኝ የሱ ሲስተር ናት። እና አሁን እንድትለምድ ነው ካሜራ እንድትለምድ እሱ ሲታመም እሷ እንደቀርጽ ነው ይዛት ይመጣ። አይ ወና የምታወራኝ ትልቅ ጉዳይ ይኸው እስከ ዛሬ ታሞ አያውቅም። እግዚአብሔር ይመስገን። የኔ ካሜራማን አንድም ቀን ታሞ አያውቅም። ለነገሩ ስጋ ስለማይበላ ነው መሰለኝ። አይ ነው የምር አንድም ቀን ታሞ አያውቅም። ስጋ አይበላም። ለዛ ይመስለኛል እኔ አላውቅም። ስጋ አይወድም እና እምነቱም ላይ ጠንካራ ስለሆነ ፈጣሪ ይጠብቀዋል። እንዴ ትንሽ ብርድ ምናምን ስለሆነ እሱንም ለማስተማመን ነው የመጣችው። ኦኬ እሺ። እና እሱንም አስተዋውቃቸዋለሁ ቤተሰቦች በእኔ ቤት። ካሜራማኑ ነው የኔን ካሜራማን አይደለም የኔን ጓደኛ ነው እንጂ። ኦኬ እሺ ይሁን እንግዲህ ሶ ተረታኛ ብዬ አስባለሁ። ችግር የለውም እንዳልክ ተረታኛል። ወሬ ስለመጣ ራሱ በጣም ነው የማመሰግነው። ምንም ችግር የለም። ሌላ ምንም ምለው ነገር የለም። ግን ስላልተመቸኝ ነው በሰዓቱ አንተ እንደምትለው አይደለም። ቴንኪው ስላገኘሁ ደስ ብሎኛል። ያለው ነገር ከዚህ በኋላም
መገናኘት እንችላለን፣ እንገናኛለን፣ በቃ እንደዋወላለን። ምትለው ነገር ካለ ደግሞ እኔ አላረም ይቅርታ ነው በቃ ይቅርታዬን ከተቀበል ችግር የለም። እኔም ያው የዛን ሳለት ምን አጥፍተህ ይቅርታ ማለት ኧረ ወፍ ምን አጥፍተህ እንደው ጨዋለውን ብለህ ነው እንጂ ምንም ያጠፋው ነገር የለም። ይሄ ማንም እኔም በሆነ እኮ ላደርግ እችላለሁ፣ ልናገር ደግሞ የተለየ ምንም ነገር እኮ ያልከው ነገር የለም። በቃ ብዙ ነገሮች ለዛ ነው አብሽራ። እኔም በጣም አስጨነቁኝ ታውቃለህ፣ በውስጥ እየጻፉ ምናምን እየደወሉ ምናምን ሁላ አስጨነቁኝ። እና ስልኬ ከየት እንደሚያመጡ በፊት የነበሩ የኔ ቤተሰቦች ናቸው የሚያውቁትና ስልኬን ከየት እንደሚያመጡ ትላልቅ ቤተሰቦች እንዳሉኝ አይቻሉም። በጣም እናንተንም አመሰግናለሁ። በቃ ደስ ብሎኛል። ወይ ሻይ ቡና ምናምን በል። እሷን ይዤ መሄድ አለብኝ ከዩኒቨርሲቲ የመጣችው ጋር። ኦኬ ነው እንዴ? የምናወራው ጉዳይ ስላለ ከኔ ቤተሰቦች ጋር የምናወራው ጉዳይ አለ። ቀጣይ የካሜራ ማንህ የጓደኛ እህት ናት? አይ የጓደኛ ነው ያልከኝ ነው እንዴ? አይ ሆነሽ እሺ። ሌላ ጊዜ አረ እንደዛ ያሰላለን ካንተ ጋር ዘመር ነኝ፣ በጣም ዘመር ነኝ መሰለች ነው እንዴ? የመሰለች እንደዛ? አይ ዘመር ነው የመሰለችኝ። እውነት ነው ዘመድ ነገር ምናምን ትሆናለች። አይ እሱ ልታስታምም ነው የመጣችው። በዛ ላይ ደግሞ እንትን ላይ እኔም ሰዎች ተወዳችኋለች። በተለይ ከማዘር ጋር መሰራው ቪዲዮ ስለምታይ ታያለች እንዴ? አንድ ቀን ይዤሽ እመጣለሁ እያልኩ ጠጋ ነው የሴት አይ ጠጋ ይቅርታ የማይባል ነገር አልኩብሽ። ለማንኛውም በቃ እደውልልሃለሁ፣ ሲመች ተገናኝተን ሻይ ቡና እንላለን ነው በቃ። እጠራለሁ፣ በእኔ ቤት ልጥራ በቃ። ደስ ይለኛል። ተጣርፌ እኔም ብዙም አላወራሁ። ምንም ችግር የለም ከዚህ በላይ። ዋናው ያው ተረታኛል አይደል? ዋናው ሀሳብ ቤተሰቦች ስታስጨንቁኝ ነበር፣ አግኝቼዋለሁ። እሱ እንደውም ቀለል አድርጎታል፣ እኔም ቀለል አድርጌዋለሁ። ምክንያቱም የተለየ ነገር የለውም፣ እኔም አልተመቸኝም እንጂ እሱ እንዳሰበው አልነበረም። እሱም የተናገረው ነገር ደግሞ በቃ ስሜቱ ነው በሰዓቱ የተናገረው መስሎት ነው። ምንም ማለት እኔም ብሆን እናገረዋለሁና ይሄ ነው። ይመችሽ፣ እንገናኛለን። ሰላም። እሺ ቻው። ለ10ኛ ጊዜ ነው ሰላም ያልኳት መሰለኝ። ተደጋገመሽ በሉ። እሺ እሺ። ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ።